ይህ ተጫዋች ለሊቨርፑል በፈረመበት የመጀመሪያው ውድድር ዓመት በመጀመሪያዎቹ ወራት ባሳየው ደካማ አቋም ምክንያት በርካታ ተንታኞችና የእግር ኳሱ ቤተሰቦች በዚህ ተጫዋች ላይ ጣታቸውን ቀስረዋል። በርካታ ትችቶችንም ሰንዝረውበታል። ሊቨርፑል ይህንን ተጫዋች በርካታ ሚሊዮን ፓውንዶችን ኢንቨስት በማድረግ ወደ አንፊልድ ሮድ ቢያመጣውም ነገር ግን ከተጫዋቹ ማግኘት የሚገባውን ጥቅም እያገኘ አልነበረም። በዚህ ምክንያት የዚህ ተጫዋች ዝውውር እንዳልተሳካ ዝውውር ተደርጎ በበርካቶች ሲቆጠር ነበር። ነገር ግን በቅርብ ጨዋታዎች ላይ ይህ ተጫዋች አስገራሚ ብቃቱን እያሳየ ይገኛል። እያወራን የምንገኘው ስለ ሊቨርፑሉ 7 ቁጥር መለያ ለባሽ ፍሎሪያን ቬትስ ነው። ይህ ተጫዋች በመጀመሪያዎቹ 21 ጨዋታዎች ላይ ጎል ለማስቆጠር እጅግ በጣም ተቸግሮ ነበር። ነገር ግን በባለፉት 10 ጨዋታዎች ላይ ተጫዋቹ 6 ጎሎችን ለሊቨርፑል ያስቆጠረ ሲሆን 3 ግብ የሆኑ ኳሶችን ደግሞ አመሻሽቶ ማቀበል ችሏል። በዚህም መሰረት ፍሎሪያን ቬትስ አሁን የሚጠበቅበትን ነገር ማሳየት በመጀመሩ ምክንያት ከበርካታ የእግር ኳስ ቤተሰቦች አድናቆት እየጎረፈለት ይገኛል። ተጫዋቹ በመጀመሪያዎቹ ወራት ጥሩ ብቃቱን ማሳየት የከበደው ለምንድን ነው? ከዛ በኋላ በነበሩ የጨዋታ ወቅቶችስ ላይ ተጫዋቹ ጎሎችን በማስቆጠር አሲስቶችን በማድረግ የምናውቀውን ፍሎሪያን ቬትስን ሲያሳየን ምን ምክንያቶች ለተጫዋቹ ብቃት መመለስ ምክንያት ሆነው መቅረብ ይችላሉ? ተጫዋቹንስ ወደ ጥሩ ፎርም እንዲመጣ ያደረጉት ነገሮች ምንድናቸው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮ የእናንተን በብዛት ላይክ ማድረግ እጅግ በጣም ይፈልጋል። ስለዚህ ይህንን ፕሮግራም የምትከታተሉ ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጋለሁ። በዚህኛው ፕሮግራማችን ክፍል ደግሞ ስለ ሊቨርፑሉ 7 ቁጥር መለያ ለባሽ ፍሎሪያን ቬትስ የምንመለከት ይሆናል ማለት ነው። እንግዲህ ፍሎሪያን ቬትስ በዘንድሮው ውድድር ዓመት ወደ ሊቨርፑል ሲዘዋወር እጅግ በጣም ያጓጓ የነበረው ተጫዋቹ ምን አይነት ፐርፎርማንስ ሊያሳይ ይችላል፣ በምን አይነት ብቃትስ ሊቨርፑል ሊጠቅም ይችላል፣ በተለይ ደግሞ ክሬቲቪቲውን ያለውን የእግር ኳስ ችሎታ ያለውን የእግር ኳስ ክህሎት ሜዳ ላይ ያሳየናል በሚል በጣም በብዙ ጉጉት የተጠበቀ ተጫዋች ነበር። እናም ሊቨርፑል ከ110 ሚሊዮን ፓውንድ በላይ በማውጣት እንደውም አሌክዛንደር ኢሳቅን ከማስፈረሙ በፊት ሪካርድ ሁሉ የሰበረበት ዝውውር ነበረ። ይህንን ተጫዋች ወደዚህ ክለብ ሲያመጣ ከዚህ ክለብ የለቀቁ ተጫዋቾች ስንመለከት ነበር። ለምሳሌ ዳርዊን ኑኔዝ ክለቡን ለቆ ወጥቷል። በእርግጥ የኑኔዝ መውጣት ሊቨርፑልን ያን ያክል የሚያጎድል አልነበረም። ነገር ግን ደግሞ ሉዊስ ዲያዝ ክለቡን መልቀቁ አሁንም ድረስ የሊቨርፑል ደጋፊዎችን እጅግ በጣም የሚያስቆጭ ነው። ይህ ተጫዋች ክለቡን ለቆ በመውጣቱ ምክንያት ማለት ነው። እና ይሄን ተጫዋች እንዴት ነው ሊቨርፑል ሊተካው የሚችለው የሚለው ጉዳይ እጅግ በጣም አነጋጋሪ ነበር። እንግዲህ በባየር ሌቨርኩሰን አስገራሚ ብቃት ሲያሳይ ነበረ ተጫዋቹ የቆየው ፍሎሪያን ቬትስ የቡንደስሊጋውን ዋንጫ ሲያሸንፉ፣ ከዚህም በተጨማሪ ደግሞ በዛ ቡድን ውስጥ አይተኬ ሚናን ከተወጡ ተጫዋቾች መካከል አንዱ ይህ ጀርመናዊ አማካይ ፍሎሪያን ቬትስ ነበር። ነገር ግን ወደ ሊቨርፑል ከመጣ በኋላ በመጀመሪያዎቹ ወቅቶች ላይ ተጫዋቹ የሚጠበቅበትን ነገር ማድረግ አልቻለም። የሚጠበቅበትን ነገር ብለን ስንል ኢን ኮንቴክስት ጎልና አሲስት ማለታችን እንደሆነ በደንብ ሊሰመርበት ይገባል። የእግር ኳሱ ዓለም ደግሞ እንዲህ አይነት ተጫዋቾችን የሚመዝናቸው ሜዳ ላይ ከሚያሳዩት ፐርፎርማንስ በተጨማሪ በሚያስቆጥሩት የጎልና የአሲስት መጠን ነው። በሚያስቆጥሩት ጎል በሚያስመዘግቡት የአሲስት መጠን ነው ተጫዋቾቹ የሚለኩት ወይም ደግሞ ሜዠር የሚደረጉት በዚሁ ሞመንት ነው። እንግዲህ ተጫዋቹ እድሜው 22 ዓመቱ ላይ ይገኛል እና በቃ የከሰረ ዝውውር ነው ሲባል ነበር። 5 ጨዋታ፣ 6 ጨዋታ፣ 7 ጨዋታ፣ 10 ጨዋታ፣ 15 ጨዋታ ጎል ሳያስቆጥር አሲስት ለማድረግ እንደተቸገረ ነበር ሲቀጥል የነበረው እና አሁን ይሄ ተጫዋች ምናልባትም ደግሞ በሊቨርፑል ካልተሳኩ ዝውውሮች ኢቭን በሊቨርፑል ብቻም ሳይሆን በዝውውር መስኮቱ ወደ ሊቨርፑል ከተቀላቀሉ ተጫዋቾች መካከል ደካማ ፐርፎርማንስ ካሳዩ ተጫዋቾች መካከል አንዱ የጀርመናዊ ተጫዋች ነው የሚል አይነት ወቀሳ ነበረ ሲሰነዘርበት የነበረው። እንግዲህ አስቡት ሊቨርፑል ይህን ያህል በርካታ ሚሊዮን ፓውንድ ኢንቨስት አድርጎ ይህንን ተጫዋች
ወደዚህ ክለብ እንዲመጣ አድርጎት ተጫዋቹ ግን የሚጠበቅበትን ነገር ባለማሳየቱ ምክንያት ብዙ ነጥቦች ይነሱ ነበር። ግን እኔ በፊትም ቢሆን ወደ ብቃቱ ሊመለስ እንደሚችል አውቅ ነበር። ምክንያቱም እነዚህ ተጫዋቾች ጊዜ ይፈልጋሉ። ምክንያቱም የመጡበት ሊግ ሲጫወቱ የነበሩበት ክለብ በጣም ይለያል ከእንግሊዝ የእግር ኳስ ባህል ጋር። ጀርመንና እንግሊዝ አሁን እግር ኳሳቸው በጣም የተለያየ ነው። የጀርመን እግር ኳስ ሌላ ነው፣ የእንግሊዝ እግር ኳስ ሌላ ነው። ከዛ ደግሞ ጀርመን ሊግ ውስጥ ያሉ ክለቦችንና እንግሊዝ ውስጥ ያሉ ክለቦችን ደግሞ ስታነጻጽሯቸው አይገናኙም። እዛ ጀርመን ውስጥ ያሉት ክለቦች እጅግ በጣም ደከም ያሉ ክለቦች አሉ። ለምሳሌ እነ ኮሎኝ አይነት ቡድኖች፣ ሌሎችን ቡድኖች ብታነሱ ጎሎች በቀላሉ የሚቆጠርባቸው ለማስከፈት ብዙ ማይከብዱ ተጋጣሚዎች ሊኖሩ ይችላሉ። ሁሉንም ማለት አይደለም፣ እነዛም ቡድኖች ሁሌም አይሆንም። እንግሊዝ ውስጥ ግን 19ኙም ክለብ እጅግ በጣም አስቸጋሪና ከባድ ተጋጣሚ ሆኖ ወደ ሜዳ ሊቀርብ እንደሚችል በጣም ግልጽ ነው። ከዛ ደግሞ ታርጌት ማን ደግሞ ይደረጋል። በቃ ያንን ነገር ለመቆጣጠር ያንን ተጫዋች ለመቆጣጠር አስበው አቅደው ነው ወደ ሜዳ የሚገቡት። ስለዚህ እነዚህ ነገሮች ስትመለከቱ ለአዳዲስ ፈራሚዎች በተለይ ብቃታቸውን ለማሳየት እጅግ በጣም አስቸጋሪ ሊሆን እንደሚችል እናነሳለን። ፍሎሪያን ቪርትስም ይሄው ነገር ነበር ያጋጠመው። በቃ ትችቶቹ በጣም ኃይለኛ ነበሩ። መቆሚያ መቀመጫ የሚያሳጣ ትችቶች ነበሩ ይሰነዘሩበት የነበሩት። ይሄ ልጅ በቃ በሊቨርፑል የከሰረ ዝውውር ነው። ከዚህ በኋላ አሁን በሚመጡት ጊዜያት ላይ ሊሻሻል ይችል ይሆናል፣ እስካሁን ግን ባለው ፍሎፕ የሆነ ዝውውር ነው በማለት በርካቶች የተለያዩ ሀሳቦቻቸውን ሁሉ ያስቀምጡ ነበር። አሁን ግን ፍሎሪያን ቪርትስ እጅግ በጣም የተለየ ፐርፎርማንሱን ሜዳ ላይ እያስመለከተ ከሊቨርፑል ተጫዋቾች ጋር የሚያስገርም ጥምረትን እያስመለከተን ይገኛል። እንግዲህ በባለፉት ባከናወናቸው ጨዋታዎች ላይ ጎሎችና አሲስቶችን በማስመዝገብ በባለፉት 10 ጨዋታዎች 6 ጎሎችን አስቆጥሮ 3 ለግብ የሆኑ ኳሶችን አመሻሽቶ አቀብሏል። አሁን 9 የጎል ተሳትፎዎች ላይ ደርሷል ማለት ነው። ስለዚህ ፍሎሪያን ቪርትስ ጎል ያስቆጥራል፣ አሲስት ያደርጋል፣ ከተጫዋቾቹ ጋርም የሚገርም ጥምረት አለው። ባሳለፍነው ቅዳሜም ከመመራት ተነስተው ኒውካስልን 4-1 ሲያሸንፉ ከሞሳላ እጅግ በጣም አስገራሚ ኳስ ተቀብሎ ያንን ኳስ ወደ ግብነት ቀይሮታል። በዛ ጨዋታ ላይ ሬት የተሰጣቸውን ተጫዋቾች ብትመለከቱ ከሊቨርፑል ተጫዋቾች ከፍተኛ ቁጥር የተሰጣቸው 3 ተጫዋቾች ናቸው። ኢብራሂማ ኮናቴ፣ እንዲሁ ደግሞ ኡጎ ኤኪቲኬ እና ፍሎሪያን ቪርትስ ከ10 9 ሬት የተሰጣቸው ተጫዋቾች ናቸው። እና አሁን ፍሎሪያን በደንብ ተመልሷል ወደ ሜዳ፣ የሚጠበቅበትን ፐርፎርማንስ በደንብ እያሳየ ይገኛል የሚሉ ነጥቦች በደንብ እየተነሱ ይገኛሉ። እና ከሞሳላ የቀረበለትን ኳስ ያስቆጠረበት መንገድ እጅግ በጣም የተለየ ነበር። አሁን ይህን ነገር እንግዲህ ካነሳም በኋላ በዛው የኒውካስሉ ጨዋታ ላይ ያሳየውን ፐርፎርማንስ ለአብነት ብንጠቅስ 38 ኳሶችን አቀብሎ 32ቱ የተሳኩ ኳሶች ነበሩ። 7 ኳሶችን በኒውካስል ዩናይትድ የፍጹም ቅጣት ምት ግብ ክልል ውስጥ ነክቷል። 4 ጊዜ ፖዚሽኖችን አሸንፏል። 2 የግብ ዕድሎችን ፈጥሯል። 1 ጊዜ ሸርተቴ አከናውኗል ወይም 1 ሸርተቴ ወርዷል። 1 ኳስ ሞክሯል፣ እሱንም ወደ ጎልነት ቀይሯል። 1 ደግሞ አሲስት እዛው ጨዋታ ላይ አስመዝግቧል። ይህ ጀርመናዊ ተጫዋች በተለይ ደግሞ ኡጎ ኤኪቲኬ በ41ኛው ደቂቃ ላስቆጠራት ጎል ኳሷን አመሻሽቶ ያቀበለው ለዚች ያቻነት ጎል አሲስት ያደረገው ይሄው ተጫዋች ነው ማለት ነው። ፍጹም ቅጣት ምት ግብ ክልል ውስጥ መገኘት ባለበት ጊዜ ይገኛል። ታይሚንጉ እጅግ በጣም የተለየ ነው። አሁን ፍሎሪያን ቪርትስ በደንብ ወደ አቋሙ ተመልሶ አንድ እንድንል የሚያደርገን ነው። በጣም ከኳስ ጋር ምቾት የሚሰማው ኳስ የሚችል ተጫዋች መሆኑን እየተመለከትን እንገኛለን። አሁን በሊቨርፑል ቤት በተለይ በቅርብ ጨዋታዎች ላይ ተጽዕኖ ፈጣሪ ተጫዋቾች እነማን ናቸው ይጠቀሱ ተብሎ ቢባል ጥሩ ተጫዋቾችን ልናወጣ የምንችለው ከነዚህ 4 እና 5 ተጫዋቾች አይዘልም። ዶሚኒክ ሶቦዝላይ፣ እንዲሁ ደግሞ ሌላኛው ተጫዋች ኡጎ ኤኪቲኬ፣ እንዲሁ ደግሞ ይሄኛው አሁን እያወራለነት የምንገኘው 7 ቁጥር መለያ ለባሹ እጅግ በጣም ጥሩ ጊዜን እያሳለፈ የሚገኘው ፍሎሪያን ቪርትስም በዚህ ክለብ ውስጥ የተለየ ጊዜን እያሳለፈ ነው የሚገኘው እና አሁን የዚህ ተጫዋች አስደናቂ ጊዜ
ምናልባትም እንዴት ሊቀጥል ይችላል ከሚለው ጉዳይ ጋር ተያይዞ ከሚነሱ ነጥቦች በስተቀር የሜዳ ላይ ብቃቱ ግን እጅግ በጣም የተለየ መሆኑን በግልጽ እየተመለከተን እንገኛለን። እና የሆነ ተጫዋቹ ወደ ቡድኑ ጥሩ ፐርፎርማንስ እንዲያሳይ ጊዜ ሊያስፈልግ እንደሚችል በደንብ ጠቋሚ ነው። አንድ ተጫዋች ሲመጣ ጥሩ ጊዜ ላይ ያሳልፍ ይችላል። በሚጠበቅበት ልክ ሜዳው ላይ የሚጠበቅበትን ነገር ላይ ያደርግ ይችላል። በተለይ ደግሞ እንዲህ አይነት የማጥቃት ባህሪ ያላቸው ተጫዋቾች ሲሆኑ ጎል እንዲያስቆጥሩ፣ አሲስት እንዲያደርጉ ይጠበቅባቸዋል። ግን ደግሞ ያን ነገር ለማድረግ ጊዜ በጣም ይፈልጋል። ተጫዋቹ እኮ ገና የሀያዎቹ መጀመሪያዎች ላይ የሚገኝ ተጫዋች ነው። ስለዚህ ተጫዋቹን ለመተቸት ራሱ በጣም ተጨማሪ ጊዜያቶችን ማየት በጣም አስፈላጊ ነው እና ፍሎሪያን አሁን እጅግ ጥሩ የሆነ ጊዜን እያሳለፈ እየተመለከትን ነው እንገኛለን። ለተጫዋቹ ለውጥ እንደ አንድ ምክንያት ተደርጎ የሚጠቀሰው ነገር በተለይ ቤስት ላይን አፕ ላይ በተደጋጋሚ እየተመለከት ነው እንገኛለን እና ይህ 116 ሚሊዮን ፓውንድ የወጣበት ተጫዋች እንደዛ እንግዲህ በቃ በብዙዎች ሲቀለድበት እንዳልነበር ሲተች እንዳልነበር አሁን ግን በደንብ ደግሞ የሜዳ ላይ ፐርፎርማንሱን ሲያሳይ አንድ የምንመለከተው ነገር አሰልጣኝ አርነ ስሎት ለተጫዋቹ የሰጡት ፖዚሽናል ፍሪደም እና ደግሞ የ10 ቁጥር ሚናውን በደንብ ለተጫዋቹ ሰጥተውታል። ከዚህ ፊት ለምሳሌ ወደ መስመር ወጣ ብሎ እንዲጫወት ሲያደርጉት ነበር። በመስመሮች ላይ እንዲጫወት ሲያደርጉት እንደነበር አይተናል። አሁን ግን ሞሳላ በቀኝ በኩል ይሰለፋል፣ ኮዲ ጋክፖ በግራ በኩል ይሰለፋል። ፍሎሪያን ቬትስ ከሁጎ ኤኪቲኬ ጀርባ የሚሰለፈው ተጫዋች ነው። ስለዚህ ከዚህ ተጫዋች ጀርባ እየሮጠ እነዚህን ኳሶች መጠቀም፣ እነዚህን ኳሶች ወደ ግብነት እንዲቀየሩ የማድረግ ስራና ጨዋታውን የማቀጣጠል የፕሌይ ሜከር ስራን የሚሰራ ተጫዋች ነው። እንግዲህ በጀርመን እግር ኳስ በጣም ምርጥ አማካዮችን ተመልክተናል። በጀርመን እግር ኳስ ታሪክ የቅርቦቹን እንኳን ብናስታውስ እነ መስዑት ኦዚል፣ ቶኒ ክሩዝ፣ ኤልካይ ጉንዶዋን ምናምን የመሳሰሉት ተጫዋቾችን እናያለን። በጣም የሚገርም ሚናን መወጣት የሚችሉ ሜዳ ላይ ምንም ነገር መፍጠር የሚችሉ ተጫዋቾች ማለት ነው። እና አሁን ተጫዋቹ ዘንድሮ አሰልጣኙ ወደ ተለያዩ ቦታዎች እያወጣ አሰልጣኝ አርነ ስሎት ተጫዋቹን ሲሞክሩት ነበር። ወደ መስመር ወጣ ብለው እንዲጫወት በዛኛው መስመር በኩል ተጫዋቹን ለማጫወት ሁሉ ሲሞክሩ ተመልክተናል። ግን ያ ሙከራቸው ደግሞ ፍሬ አላፈራም። አሁን ግን በቅርብ ጨዋታዎች ላይ ከተሰጠው የመጫወት ፍሪደም እና እንዲሁ ደግሞ የሌሎች የቡድን ተጫዋቾቹ ከሱ ጋር ካላቸው ተግባቦት የተነሳ የሚፈለግበትን ብቃት በደንብ ሜዳ ላይ እያሳየ እየተመለከት እንገኛለን። በቻምፒየንስ ሊጉ ከካራባክ ጋር በተደረገውም ጨዋታ ሳይቀር እንደዚሁ ጎል ሲያስቆጥር ተመልክተናል። 6-0 ነበረ እዛ ጨዋታ ላይ ሊቨርፑል ያሸነፈው። በዛ ጨዋታ ላይም እንደዚሁ የመሃል ሜዳውን ክፍል ኮንትሮል የሚያደርገው የ10 ቁጥር ሚናውን የሚወጣ ተጫዋች ነበር። በፊት ብዙ ጊዜ እዚህ ቦታ ላይ ሲጫወት የምናየው ዶሚኒክ ሶቦዝላይ ነበር። አሁን ግን እሳቸው ዶሚኒክ ሶቦዝላይን ወደ ኋላ መለሱትና ከአሌክሲስ ማካሌስተር ጋር በ6 ቁጥር ቦታ ላይ እንዲጫወት እያደረጉትም ደግሞ ይገኛሉ። ለምሳሌ የካራባጉ ጨዋታ ላይ አሊስተርን ከዶሚኒክ ሶቦዝላይ ጋር ነው ያጣመሩት። ስለዚህ ሶቦዝላይ ሞር ወደ መከላከሉ ያመዘነ ጨዋታን ሲጫወት ነበር። በዚህኛው ደግሞ ጨዋታ ላይ እንደዚሁ ከኒውካስል ጋር በተደረገው ጨዋታ ላይ ማካሌስተር ከራያን ግራቨንበርክ ጋር ሲጣመር፣ ፍሎሪያን ቬትስ ደግሞ ወደፊት ወጥቶ በነፃነት መጫወት የሚችለው ተጫዋች ሆኗል እና ይህ አሰልጣኙ እየሰጡት ያለው ቦታ ምክንያቱም የሆነን ተጫዋች ስታመጡት የሆነ ስፔሲፊክ ቦታ ላይ ይጫወታል ብላችሁ ሊሆን ይችላል። ከዛ በኋላ ግን የተጫዋቹን ቦታ መቀየር፣ የተጫዋቹን ቦታ መለወጥ፣ ከዛ በኋላ ደግሞ ተጫዋቹ በደንብ አውትሻይን እንዲያደርግ እድል የሚሰጠው ነው የሚሆነው እና ፍሎሪያን ቬትስም የቅርብ ጨዋታዎች ላይ የፐርፎርማንሱን ለውጥ ካነሳን አንድም የሚጫወትበት ቦታ ለዚህ ፋክተር ሊኖረው እንደሚችል በደንብ የምናነሳው ጉዳይ ይሆናል። የመጀመሪያዎቹ ሳምንታት ላይ ተጫዋቹ በየትኛው ቦታ ላይ ነበር የሚጫወተው? ጥሩ ፐርፎርማንስ ማሳየት ባልቻለ ጊዜ የትኛው ቦታ ላይ ነው የሚጫወተው ብለን ስናነሳ አንደኛ በቋሚነትም ላይ ጀምር ይችላል እንደውም የሆኑ ጨዋታዎች ላይ። ከዛ በተጨማሪ ግን እዚህ ቦታ ላይ ሲጫወት የምናየው ዶሚኒክ ሶቦዝላይ ነበር በ10 ቁጥር ቦታ ላይ ማለት ነው። 10 ቁጥር ቦታ ላይ ይህንን ተጫዋች ነው አሰልጣኝ አርነ ስሎት ያስጀምሩ የነበረው እና በተከታታይ ጨዋታዎች ላይ እንደውም ከኤቨርተን ከቼልሲ ጋር በተደረጉ ጨዋታዎች ላይ ሁሉ በቋሚነት ሲጀምር አልተመለከትነው። ተጫዋቹ እዚህ ቦታ ላይ በቃ ሞር የበለጠ እድል የሚሰጡት ለዶሚኒክ ሶቦዝላይ ነበር። ዶሚኒክ ሶቦዝላይ በደንብ እዚህ ቦታ ላይ የቋሚነት እድልን
እያገኘ የሚጫወተው ተጫዋች እንደነበር አይተናል። ከዛ ደግሞ የሆኑ ጨዋታዎች ላይ በግራ መስመር እንዲጫወት ያ ማለት በኮዲ ጋክፖ ቦታ እንዲጫወት ያው ስለ ኮዲ ጋክፖ ባለፈው ፕሮግራም ሰርቼላችኋለሁ እና በዚህ ተጫዋች ቦታ እንዲጫወት ነበር አሰልጣኙ ሲያደርጉ የነበሩት። ግን ወደ ግራማ መጡት፣ ቤንች ላይም ተቀመጠ። ስለ ተጫዋቹ ትችት መሰማቱ አልቀረም ነበር እና ያ የሚጫወትበት የግራው መስመር ብዙም ለተጫዋቹ ምቾት የሚሰጠው አልነበረም። ተጫዋቹን ግን የተለያዩ ቦታዎች ላይ በመሞከር ሂደት በመጨረሻ በሚፈለገው ፍሎሪያን ቬትስ እንዲመጣ አሰልጣኙ አርነ ስሎት አድርገዋል ማለት ነው። ዘንድሮ ሶቦዝ ላይ ያልተጫወተበት ቦታ የለም። ሲፈልጉ በመሃል 6 ቁጥር ቦታ ላይ ሲፈልጉ የተከላካይ ቦታ ላይ ሁሉ ያጫውቱታል። በራይት ባክ ሚና ሲፈልጉ ደግሞ እንደዚሁ ወደ መስመር ያወጡትና በቀኙ መስመር ላይ ያጫውቱታል። ያን ነገር ሲያደርጉ ነበር። ግን ሶቦዝ ላይ በዚህ ቦታ ላይ ሲጫወት በየትኛውም ቦታ ላይ ቢጫወት ኢፌክቲቭ ሆኖ መጫወት ይችላል። መሃል ላይ መጫወት ሲጀምር ግን ፍሎሪያን ቬትስ ያን የሚፈልገውን ነገር ሜዳ ላይ በደንብ ማሳየት ጀምሯል እና እነዛን ነገሮች እንግዲህ በደንብ እየተመለከትን ነው የምንገኘው። የቅርብ ጨዋታዎች ላይ እያሳየ የሚገኘው ፐርፎርማንስ እጅግ በጣም የሚያስጨበጭብ ነው። ለማንኛውም ስለ ፍሎሪያን ቬትስ የሰሞኑ አቋም ምን ትላላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩን። እንግዲህ አሁን 6 ጎሎችና 3 አሲስቶችን በእነዚህ ያለፉት 10 እና 11 ጨዋታዎች ላይ አስመዝግቧል። ቀጣይ እንግዲህ ያዝልቅለት ነው የሚሉት የሊቨርፑል ደጋፊዎች። መጨረሻውስ ላይ በዚሁ ፐርፎርማንስ እስከ ውድድር ዓመቱ መጨረሻ ድረስ ይቆያሉ የሚለውን እሱን አብረን የምንመለከተው ጉዳይ ይሆናል ማለት ነው።